ሰላም ውድ ፋሚሊዎቻችን እንዴት ናችሁ? አማን ናችሁ? ዛሬም እንግዲህ ተመልሰን ወደ እናንተ መተንላችኋል ማለት ነው። ፋሚሊዎቼ ትንሽ አመም አድርጎኝ ነበረ፣ አልተሻለኝም ነበረ። ቅዳሜ ዕለት እየተቀረጸ ነበረና ሁለቱ ቀን ትንሽ አሞኝ ነው። እኔም ቤት ከመጣሁኝ ትንሽ ቆየ። ሰርጉ ሲደርስ ነው መሰለኝ ሰይጣን ትንሽ ተፈታተነኝ፣ ግን ደግሞ አሸንፈነዋል። ዛሬ ይሻላለሁ፣ ለውጥ አለኝ እግዚአብሔር ይመስገን። ሐኪም ቤትም ምናምን ገብቼ ነበርና ሁለቷ ቀን ትንሽ ቻሌንጅ ነበረችና ለዛም ነው በእኔ ቻናል ቪዲዮ ያለቀቅንላችሁ። አመም አድርጎኝ ስለነበረ ነው፣ ሰርጌ ስለደረሰ ነው መሰለኝና ዛሬ ግን አሸንፈን ነው ወደ እናንተ የመጣ ነው ማለት ነው። ፋሚሊዎቻችን እንግዲህ ዛሬ የቬሎ መረጣ የሱፍ መረጣ ይኖረናል ማለት ነው። ሰርጋችን ተቃርበዋል። ወይ ሰኞ ወይ እሑድ ወደ እናንተ ብቅ እንላለን ማለት ነው ፋሚሊዎቼ። ዛሬ ግን ቬሎ መምረጥ ይጠበቅብናል። የሱፍ ያምርብኛል። ያው ከዛ በፊት አይታችሁ ሊሆን ይችላል። አሁን ግን የሰርጉን ድባብ ግዴታ ማምጣት ስላለብን ከዛም ባለፈ ደግሞ እስኪ ምርጫ እናደርጋለን። ከእናንተው ጋር ነው ዛሬ ምርጫ የምናደርገው። እናንተንም ይዘናችሁ ሄደን ቦታው ላይ ማለት ነውና ደስ የሚል ጊዜ እንደምናሳልፍ እርግጠኛ ነኝ። ያው እኔ በቻናሌ ብቆይም ግን ጥሩ ዜና እና ደስ የሚል ነገር ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው ፋሚሊዎቻችን። እና እንደተለመደው ሳይሆን አዲስ ነገር ይዤ መምጣትም ስለምፈልግ ነው። እና ፋሚሊዎቻችን ወጣለች እንግዲህ ቬሎ መረጣውን እናደርጋለን። የኔ ሐሳብ የኔ ምርጫ ብቻ ደግሞ እንዳይሆን አብረውኝ ሰዎችም አሉ። ምርጫ ላይ ጎበዝ ነኝ፣ ግን ደግሞ ሰው ሲኖር ደግሞ የሁሉም ሰው ምርጫ አንድ ላይ ሲሆን በጣም ደስ ይላልና ለዛ ነው ማለት ነው ፋሚሊዎቼ። እንግዲህ ሙሽራ እየሆንን ነው። ዛሬ ነው በደንብ እየተሰማኝ ያለው ሙሽራ መሆናችንን ማመን ዛሬ ነው በደንብ እየተሰማኝ ያለውና በጣም ደስ ብሎኛል ከምላችሁ በላይ ማለት ነው። ውስጤ የደስታ ነው። በጣም ደስ ብሎኛል። ከደስታ የበዛት ደግሞ ህመሙንም ረስቼዋለሁ ማለት ይቻላል። እና ፋሚሊዎቻችን ሁላችሁም ይህንን ቪዲዮ እስከመጨረሻው መከታተላችሁን እንዳትዘነጉ። ከዛ ባለፈ ደግሞ አንድ ያልኳችሁ ነገር አለ። ሁላችሁም ሰብስክራይብ ያደረጋችሁ ተቀላቀሉ እንላለሁ። አሪፍ ቪዲዮዎችን ነው የምንለቅላችሁ። ለእናንተ የሚሆኑ የሚመጠን የሚያዝናና ሊሆን ይችላል። የቻልኩትን በሙሉ ነገሮችን እንግዲህ ለመስራት ዝግጁ ነን ማለት ነው ፋሚሊዎቼ። እንግዲህ በደስታ ብዛት ማረጋውንም የምናገረውንም አላቅም ፋሚሊዎቼ። እና አሁን አንድ ቬሎ ቤት ደውያለሁኝ። ቀጥታ እዛ ነው የምንሄደው። እንመርጣለን። አሪፍ ቆይታ ይኖረናል። ሁላችሁም ከኛ ጋር እንድትሆኑ ፈልግ እንግዲህ ዛሬ ሽር ጉድ እንላለን ማለት ነው። አብራችሁን መሆናችሁን እንዳትረሱ። በጣም ደስተኛ ትሆኑበታላችሁ። ከዛ ባለፈ ደግሞ ምርጫችን የትኛው ነው የሚለውንም ነገር አብረን እናያለን። አሪፍ ምርጫም እንመርጣለን ብዬ ተስፋ አለኝ። ከዛ ቦታ ነው ከዚህ በኋላ ማንም መግባት አይችልም። ቬሎችን እንመርጣለን ማለት ነው ፋሚሊቼ። ሁላችሁም አብራችሁን እንደምትሆኑ እርግጠኛ ነኝ። እንግዲህ ዛሬ ያንዳንዱ ነገራችንን ስንደርስ፣ ስንገባ፣ ስንወጣ መኪና ውስጥ ግን ሁሉንም ነገር ነው የምንቀርጥላችሁ ማለት ነው። አብራችሁን ነው አለሽ ዛሬ ነው ዛሬ ነው የሚያምርባት ይመስለኝ። በጣም ያምርባታል። ደግሞ ቀልቢ ውስጥ የገባውና አራተኛው ያለችው እንደ ያኛው አይተዋል። እሱም እንደ አማራጭ እናደርገዋለን። አራተኛ ላይ ያለው ማለት ነው። አራተኛ ላይ ያለው እሱም አይመጣም። እሺ ፋሚሊ፣ እሺ የኔን ከቻለን ዛሬ እናደርገዋለን። የኔን ሱፍ ካልቻለን ደግሞ ለቀጣይ ቪዲዮ የኔን ሱፍ ስንመርጥ እናሳያችኋለን። ግን ደግሞ ማለት ነው አቤላ ቬሎች ሁሉም ያምራሉ። በጣም የአይን አዋጅ ይሆናል። የቱን ልምረጥ የቱን ልተው? እንደዛ ነገር በጣም ነው የሚያምረው ቤቱ። የመጀመሪያው ለብሳ አምሮባት ብናየው እስከ መጨረሻው ሌላ ላለመለካት በአንዴ እንድትወጣ መርጠን እንድንወጣ ማለት ነው። በቃ አንደኛዋን ለካ አሁን ነው ቬሎ ሲመረጥ ሱፍ ሲመረጥ ምናምን ነው ለካ የሰርግ ድባብ የሚመጣው ማለት ነው ፋሚሊዎቼ። እና በጣም ደስ ይለው ነገር ማለት ነው። ሞር ደግሞ ማለት ነው የኔንም መርጠን የሁለታችንን መርጠን ምናምን ስክት ስንል አቤት ያለው ደስታ በጣም የሚገርም ነው የሚሆነው። ወገብ ማዘጋጀት ነው እንግዲህ ቤተሰብ፣ ወንድም፣ ጓደኛ ወገብ ማሰር ነው ግድ ነው። አቤት ግን ማለት ነው ከብቶችን ታረካቸው። ከብቶቹ ቀልድ ይመስሉ ነው አይደል? የምር ብዙ በሬዎችን አዘጋጅቻለሁ። አንድ 10 ከብት አዘጋጅቻለሁ እያለሁ የደወ ተዘንሱ ኖርማል። በዚህ ፋሚሊዎች አቤል ቃልን ግን እንዳታጥፍ። ኖርማል ነው ፋባሊ ነው እንዴ? ለአንደኛ ሰርግ አንዴ ነው እንግዲህ አንዴ ነው ታባቱ ምንንም ሽጣ ቢሆን አራው ለጓደኛ ያልሆነ እንግዲህ ይበጣጠስ ነው የሚባለው። ይበጣጠስ እንግዲህ ፋሚሊዎች ሁለተኛው ቬሎ ተቀይሮ ማለት ነው። ዋው
ከርቀትም ሲታይ የሚያምር ይመስላል። እንግዲህ ቆይ እየወጣች ነው። እሺ ለማንኛውም በለው እውነትም ምርጫው አንደኛ ነው። እግዚአብሔርን አንተ ሁለተኛው ያምራል። ከዛኛው ይልቅ ደግሞ ይሄኛው ያምራል። ኖርማል እንትን ላይ ስታየው ኖርማል ነገር ነው፣ ተለብሶ ሲታይ ነው ለካ ቤሉ። ዋው ቆይ ተስተካከለች ነው። እሺ ፋሚሊ ዋው ሙሽሪትና ሙሽራው እኛ ምን መርቃቸው እንዲያምር ጋብቻቸው ወንዶቹ በጭብጭብ ላይ እንደ ሙሽሪት የለም ዘፈቀሪና ታሽታቸውና ጋይሶች እንግዲህ ተከታተሉ በእናታችሁ። የመዛል የሚገርም ፕሮግራም ያለ እስከ መጨረሻ ትክክለኛው መንገድ ሁላችንም በተግባር ሱፋችን ገጭ አድርገን ትክክለኛው ፕሮግራም ላይ ሱፋችን ለብሰን ምን መጣ ይሆናል ማለት ባይዘዌ እኛ በብር የምንገዛ ሰዎች አይደለም። ያ ቤት የሚበግረን ወይ ደግሞ የሆነ መኪና የሚበግረን የሚፎግረን አይነት ሰዎች አይደለም። ፍቅር ብቻ እኛ ፍቅር ብቻ የሚፎግረን የመኪና ፍቅር ሲኖር የመኪና ዋናው ያ እኛ ጋር ከመጣችሁ መዝናናት መሳቅ እንጂ ሌላው እንደሌሎቹ ማልቀስ ምናምን አለ። የምር ነው። የምር ትክክለኛ ፍቅር ምን አይነት እንደሆነ የምትማሩበት፣ አንዳንዶቻችሁ በሌላ ነገር እየተረጎማችሁ ታላችሁ። የምር በትክክለኛው መንገድ ከሄዳችሁ ትክክለኛው ፍቅር ማጋ እንደሆነ የምትረዱበት ይሆናል። ግን እናንተ መረዳት ስላልቻላችሁ ያደረ ነው ይገባችኋል። አንዳንዶቻችሁ አሁን እየገባችሁ ነው። አዎ አቤል አልተረዳንም ነበር፣ እንደዛ ሰድበንህ ነበር፣ አሁን ግን ተረድተናል፣ በጣም ይቅርታ ምናምን እያላችሁ ያላችሁ ሰዎች አላችሁ። እንወዳችኋለን እና በጣም እንወዳችሁ ምጠሉንም ሁላችሁንም እንወዳችኋለን። ቃለ መጠይቅ ግን ይሆናል። ለዚህ ምን ተሰማችሁ እያለ ለነዛ ጭንቅላቱ ግን ትልቅ እንደሆነ ታውቃለህ። በጣም ደብሮኛል ምናምን ይላል። ወሬም ለመልቀም ወይ አንዳንድ ነገር ለመልቀም ስለሚመጣ በዛው ባይዘው ስተታችሁንም አብሯችሁ ይዛችሁ እንዳትመጡ። ስተትኛ አንፈልግም። እዛ ጀማ ላይ ስተት መታችሁ ዘበኛ እንኳን አላስገባ ካላችሁ መደወል ትችላላችሁ። የአራታችን ስም ይኖራችኋል። ያው እኛ ጠርተናል ብለን ነው የምንነግረው። ምክንያቱም ሰው አልመረጠም። ሁላችሁንም ጠርተናችኋል። ብትበድሉንም ብታስቀይሙንም ብትመቱንም ብትሰድቡንም እናንተ ፍቅር ስለሆናችሁ ማለት ነው። እኛ እንወዳችኋለን። እሺ በጣም እንወዳችኋለን። የኛ ጀማ የፍቅር ጀማ ነው። ባይገርማችሁ የፍቅር ጀማ ብላችሁ ኮመንት ጻፉ። የምትወዱን የምታከብሩን ሰዎች ፍቅር ከኛ ምን አይነት ፍቅርና አክብሮት የተማራችሁበት ሰዎች እንዳለ የፍቅር ጀማ ብላችሁ ጥሩ። የምረን ኮመንት ላይ አብርሃም ቤት ላይ ሄርሚ ቤት ላይ እኛ ቤት ላይ ሁላችንም ቪዲዮ ሲለቀቅ ፍቅር ጀማ በቃ ስማችሁ ተንለታል። ፍቅር ጀማ ሁላችንም ፍቅር ብቻ፣ ደስታ ብቻ፣ አክብሮት ብቻ እና ደግሞ ባይዘው እንትኑ አሁን ሰርጉ መሀል ላይ የሆነ ሙሽሪትና ሙሽራው ሙዚቃ ይገባበዙ አይደል? ያ ብዙ ሙዚቃዎች አሉ። ሄርሚ ለአብሪሽ የምትጋብዘው ሙዚቃ በጣም ከባድ ነው ተብሏል። ያው እዚህ ግልጽ ባልናደርግላችሁ አይደል? የዛን ዕለት በእንትን ብናሳያቸው የተሻለ ይመስለኛል። አብሪሽም ያዘጋጀው ሙዚቃ አለ ምናምን ታውቃለህ። እነዛን ነገሮች ለዛው ብናሳያቸው ነው የሚሻለው። አሉ እኮ እጃችን ላይ ያሉ ብዘፍናቸው ምናምን የሚከብደን ነገር አይደል? እሺ አሁን ባይዘ ሁላችንም ምን እየጠበቅን ነው? ሽማግሌዎችን እየጠበቅን ነው ጋይስ። እታች ዕቃ ምናምን አዘጋጅተን ጠብቀናል። የተለያዩ መጠጦችን የረሳ ነው ታውቃለህ አይደል? መሶብ ረስተናል። መሶብ እናዘጋጃለን አይደለም አለ የረሳው እኮ ቤት ውስጥ እኮ ይመጣል፣ እናዘጋጀዋለን። ግዴታ ነው። አይ ሽማግሌዎች ማፈር የለባቸው። እውነት ሁሉ ነገር አዘጋጅተን እንጠብቃለን። ሽማግሌዎችን ብቻ ነው እየጠበቀን ያለው ጋይሶች። የምር ሽማግሌ እንኳን ስራ እናውቃለን አይደል? ሱፍ አዘጋጅተናል እንደ ልጅ እና ቤተሰቦች አሁን ምንድን ነው የምንጠብቀው ማለት ነው ጋይሶች። ዋነኛው እኛ ልጆች ነን ግን ያው ሽማግሌዎችን እየጠበቅን ነው። ሽማግሌዎቹ ፊት አባቶቻችን እናከብራለን። እንደ ልጆች አይደለንም። ዝም ብለን ዘው ብለን የህፃን ድራማ የህፃን ፊልም አይደለም። በዚህ አዘጋጅተናል። የተለያዩ መጠጦች አዘጋጅተናል። የራሳችን ሱፎች ምናምን አዘጋጅተናል። ማርቲ ሚኪያስ ምናምን ተዘጋጅተዋል። ሁሉ እነሱ በዛኛ ጀማ ስለሆኑ ይመጣሉ አንድ ላይ ይመጣሉ። እኛ አሁን የምንጠብቀው ምንድነው ሽማግሌዎቹን ቤት ቁጭ ብለን
እንጠብቃቸው። እዛ ቤት አይደለም እኮ እኛ ያለነው አሁን ወደ እነሱ ጋር ለመሄድ ነው እና ቁጭ ብለን እንጠብቃቸዋለን። ሲመጡ አንድ ላይ ተሰብስበን ከሽማግሌዎቹ ጋር እንትን ያለኝ የከበደኝ ቅቤ ምናምን ሲያደርግ ቅቤ እኮ ነው እና ካነሰ ይጨምራል። ቅቤ ምናምን ያደርጉልናል። እኔ አልወጭም ነገር ነው አሁን እንጠብቃቸውና ጋይሶች እንግዲህ ተከታተሉ በእናታችሁ። ዛሬ የሚገርም ፕሮግራም ነው ያለን። እስከ መጨረሻው የምትደሰቱበት ነው።